በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሱሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ السلام عليكم ورحمة الله وبركاته بالله سم እጅግ በጣም ሩህሩህ በጣም አዛኝ በሆነው ምስጋና ለአላህ የተገባ ነው በነቢዩ መሐመድም የአላህ ሰላምታና እዝነት ይውረድ ሱለይማን አለይሂ ሰላም ወደ አላህ ዱዓ ያደርጉ ነበር ረቢ ግፍር ሊ ጌታዬ ሆይ ማረኝ ይህንን የምደግምበት ምክንያት ሁላችንም ለሌሎች ሰዎች ውጤት ያመጡት ዱዓዎች ምን እንደነበሩ ማወቅ ስላለብን ነው ውጤት አምጥተዋል አስቡት እስኪ አላህን የሆነ ነገር ለመጠየቅ የተወሰኑ ቃላትን ተጠቅማችሁና ያንን ነገር ስታገኙት ምንም እንኳን ከቅንነት ከአላህ ጋር ካለህ ግንኙነትና ከመሳሰሉት ጋር ብዙ ግንኙነት ቢኖረው ነገር ግን ዱዓውን ሲያደርግ የሚፈልገውን ነገር አላህን ከመጠየቁ በፊት ረቢ ግፍር ሊ ወይም ጌታዬ ሆይ ማረኝ በማለት ነው የጀመረው ከዚህ የምማረው ነገር የምፈልገውን ከመጠየቄ በፊት ሁሉ ጊዜ የአላህን ምህረት መፈለግ እንዳለብኝ ነው አላህ የሆነ ነገር እንዲሰጣችሁ በፈለጋችሁ ጊዜ መጀመሪያ የምታደርጉት ነገር ምህረትን መለመን ነው ከምን ስህተት እንደሆኑ ያወቅኩ ያደረኳቸው ነገሮች ስህተት እንደሆኑ ሳላውቅ ያደረኳቸው ነገሮች ምናልባት ስህተት እንደሆኑ ረስቻቸው ያደረኳቸው ነገሮች ትናንሽ ነገሮች ትላልቅ ነገሮች ምንም ይሁን ምን የአላህን ምህረት ለምኑ እናም እርሱ እንደማራችሁ አትጠራጠሩ ምክንያቱም ከሸይጣን ተንኮሎች አንዱ ሰውየው የሰራው ነገር ትልቅ ስለሆነ በአላህ አልተማርክም ብሎ እንዲያስብ ማድረግ ነው ነገር ግን ሰው አደም አለይሂ ሰላም በመጀመሪያ ላይ ያደረገው ነገር በጣም ትልቅ እንደነበር ይረሳል ግዙፍ ነበር ከምትገምቱት በላይ ግዙፍ ነበር ምክንያቱም ለአደምና ሐዋ ሰላም በእነርሱ ላይ ይሁንና የተከለከለው ብቸኛው ነገር ከዛፏ መብላት ነበር እና ምን አደረጉ በትክክል ያንን ተከተላችሁኝ እናም በአላህ የተማሩትን ጥቂት ቃላትን ምህረትን በመለመን በመናገራቸው እናም አላህ Subhanahu Wa Ta'ala ማርናቸው ይላል ስለዚህ ወንድሜ ሆይ አንድ ነገር አስተውስ ሁሉን ቻይ የሆነው አምላክ ኃጢያትህን እንደማይምር ለአፍታም አታስብ ያ ከሸይጣን ነው ይህ አይነቱ ሐሳብ ከሸይጣን ነው ምህረትን ከለመንክ ትማራለህ ስለዚህ ትልልቅ ኃጢያቶች የተለየ ምህረት ይጠይቃሉ ህይወትህንም መቀጠል መማር መቻል አለብህ ምክንያቱም አንዳንድ ጊዜ ሸይጣን ሊያዘናጋ ይመጣል ቀደም ብዬ እንዳልኩት እንደተማርክ እንድታምን አይፈልግም ታዲያ ምን ይሆናል ወደፊት መሄድ አትችልም በዒባዳህ አትደሰትም ቁርአን በማንበብ አትደሰትም በሰላት አትደሰትም ትክክለኛውን ነገር በማድረግ አትደሰትም ምክንያቱም እንደ ቆሸሽክ ወይም በቂ ንጹህ እንዳልሆንክ ወይም በጣም መጥፎ ነገሮችን ሰርተህ እዚህ ለመስገድ እንኳን ብቁ እንዳልሆንክ ይሰማሃል በድጋሚ ያ ከሸይጣን ነው ስለዚህ እንደዛ አታስብ ምንም ይሁን ምን ወደፊት መራመድ አለብህ ትልልቅ ኃጢያቶች የተለየ ምህረት እንድትጠይቅ ይጠይቁሃል ጌታዬ ሆይ ይህን አድርጌያለሁ ተጸጽቻለሁ ጸጸት ይሰማኛል ካንተ ምህረትን እለምናለሁ እናም እንደገና አላደርገውም አላህም እነዚህ መስፈርቶች ከተሟሉ ተሰርዘዋል ይላል ይህ ለእስልምና ለምህረት ሃይማኖት ምን ያክል ጥሩ ነው አስደናቂ በጣም አስደናቂ ከኛ መካከል እያንዳንዱ ሰው ኃጢያትን ሰርቷል አንድም ሰው እኔ ንጹህ ነኝ ሊል አይችልም አይደል እያንዳንዳችን ብዙ ነገሮች አድርገናል የተለያዩ ደረጃዎች እንደሆኑ እስማማለሁ ነገር ግን ከአላህ እዝነት በጣም ርቀሃል ብለህ ላፍታም አታስብ ምክንያቱም የምትፈልገውን ማንኛውንም ነገር ከአላህ ጋር ሰላም መፍጠር አለብህ ከአላህ ጋር ሰላም ለመፍጠር በጣም አስፈላጊ ከሆኑት የማዕዘን ድንጋዮች አንዱ ረቢ ግፍር ሊ ጌታዬ ሆይ ማረኝ ማለት ነው ረቢ ግፍር ሊ ጌታዬ ሆይ ማረኝ አብዝታችሁ ማለት አለባችሁ
በሁለቱ ስጁዶች መካከል የሚቀራው ዱዓ። ምናልባት ካላወቃችሁ በሰባቱ አጥንቶቻችን ነው ስጁድ የምናደርገው። የትኞቹ ሰባት አጥንቶች እንደሆኑ እንደምታውቁ እርግጠኛ ነኝ። ካላወቃችሁ ደግሞ ልድገመው። ኡሚርቱ አን አስጁደ ዐላ ሰብዐቲ አዕዙም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ በሰባት አጥንቶች ላይ ስጁድ እንዳደርግ ታዝዣለሁ። እናም ግንባር አሉ። ከዚያም ወደ አፍንጫቸው ጠቆሙ። ምክንያቱም ያ አንድ አጥንት ነው አይደል? ስለዚህ ግንባሩ መሬት ላይ መሆን አለበት። ሁለት እጆች 3 ይሆናሉ አይደል? ጉልበቶቹ 5 ይሆናሉ። እናም የእግር ጣቶች ጫፎች 7 ሆኑ ማለት ነው። ስለዚህ የእግር ጣቶች ጫፍ፣ ጉልበቶች፣ ሁለት እጆችና ግንባሩ እስከና አፍንጫ ጋር 7 ሆኑ። ስለዚህ ለአላህ Subhanahu Wa Ta'ala ስጁድ እናደርጋለን። ለአላህ Subhanahu Wa Ta'ala ስጁድ እንወርዳለን። የአላህን ምህረት እንለምናለን። እናም እንደ ተማርን በእርግጠኝነት እናውቃለን። ወደ አላህ Subhanahu Wa Ta'ala የተመለሰ ሰው አላህ ሁሉ ጊዜ ምህረትን ይሰጠዋል። ታውቃላችሁ፣ ከመቀጠሌ በፊት አንድ ነገር አስታወስኩ። ዛሬ ማታ ለሁላችሁም እድል መስጠት እፈልጋለሁ። እጃችሁን አውጥታችሁ በህይወታችሁ ውስጥ የሆነ ነገር ወይም እንድትለወጡ ያደረጋችሁን ወይም ያነሳሳችሁን ወይም በጣም መጥፎ የሆነ ነገርና እኛን ሌሎቻችንን ለማነሳሳት እንዴት እንደተቋቋማችሁት እንድታካፍሉን እድል እሰጣለሁ። ምክንያቱም ሁላችንም ሰው ነንና ሁላችንም ተመሳሳይ ነገሮችን እናልፋለን። ማካፈል ከፈለጋችሁ ወይም ምናልባት ከናንተ ጋር ለተያያዘ ነገር የተለየ ጥያቄ መጠየቅ ከፈለጋችሁ ማድረግ ትችላላችሁ፣ ግን በአንድ ደቂቃ ብቻ። ስለዚህ ያንን አስቡበት። ምክንያቱም ተነስታችሁ ስለ ቻይና የእንቁላል ዋጋና የመሳሰሉትን ልትነግሩን ከጀመራችሁ እናስቆማችኋለን። ምክንያቱም የቻይናን እንቁላል ዋጋ አስቀድመን እናውቃለን። እንደምታውቁት አሊባባ ላይ አለ። ነገር ግን በተመሳሳይ ጊዜ ኢንሻአላህ ዛሬ ማታ እዚህ ማድረግ የምንፈልገው ነገር እርስ በርስ መነጋገር፣ እርስ በርስ መነሳሳት መቻል፣ እርስ በርስ ከፍ ማድረግ መቻል፣ ራሳችንን ማስታወስ። እያንዳንዳችን በጣም ተመሳሳይ ግን ልዩ እንደሆነን፣ በብዙ መንገዶች ተመሳሳይ ግን በማንነት ልዩ፣ በሁኔታዎች ልዩ። አላህ ለናንተና ለኔ ፍጹም ልዩ የሆኑ ሁኔታዎችን መርጧል። በህይወታችሁ ውስጥ የሚሆነውና የሆነው ነገር ከአንድ አንጻር ከሌሎች ሰዎች ህይወት ውስጥ ከሚሆነው በጣም የተለየ ነው፣ ግን ከብዙ ሌሎች ገጽታዎች ተመሳሳይ ነው። አንተ ሙእሚን ነህ፣ ማመን አለብህ። ወደ አላህ Subhanahu Wa Ta'ala መመለስ አለብህ። ፈተናዎች ይመጣሉ። የእናንተ ፈተናዎች ከኔ ትንሽ ይለያሉ እና ምን እንደሆነ ታውቃላችሁ። መቋቋም አለባችሁ፣ ግን ህይወታችሁ በአጠቃላይ ፍጹም ልዩ ነው። ስለዚህ የአላህን Subhanahu Wa Ta'ala ምህረትን መለመን መነሻ ጥበብ ነው። አላህን የሆነ ነገር መጠየቅ ስትፈልግ በጣም ልትቀርብ የምትችለው በስጁድ በመስገድ ነው። أقرب ما يكون العبد لربه وهو ساجد። عند ባሪያ ወደ ጌታው በጣም የሚቀርበው በስጁድ ሁኔታ ውስጥ እያለ ነው። አሁን ስነግራችሁ የነበረው በሁለት ስጁዶች መካከል ረቢ ግፊር ሊ እንላለን። ያንን ዱዓ ታውቁታላችሁ። በሶላት ውስጥ በተለያዩ ጊዜያት ዱዓ ማድረግ አለብህ አይደል? አንደኛው በሁለት ስጁዶች መካከል ነው። በአንዳንድ የመዝሃብ ትምህርት ቤቶች በእውነቱ ግዴታ ነው እና በአንዳንዶቹ ደግሞ ግዴታ አይደለም። ግን ዱዓው ምንድነው? ዱዓው ረቢ ግፊር ሊ ነው። ይህ ቀላል ክፍሉ ነው። ቀላሉ መንገድ ትንሽ ረዘም ያለ ዱዓ ማለት ትችላለህ። እያነሳው ያለሁት ነጥብ ጌታዬ ሆይ ማረኝ ነው። ወረድኩ፣ ስጁድ አደረግኩ፣ ሱብሓነ ረቢየል አዕላ አልኩኝ። ጌታዬ ሆይ አንተ ታላቅ ነህ፣ ለፈጠረኝ የህሊናዬን እያንዳንዱን ገጽታ ለሚቆጣጠረው ምስጋና ይገባውና አንተ ከፍ ያልክ ነህ እያልን ነው። ከስጁድ ተነስተህ አላሁ አክበር ትላለህ እና ረቢ ግፊር ሊ ጌታዬ ሆይ ማረኝ ትላለህ። ማን ሊምርህ ነው? በስጁድህ ውስጥ የገለጽከው እርሱ እና ከዚያ ወደ ሌላ ስጁድ ትመለሳለህ። ሱብሓነላህ አስደናቂ ነው። ሁሉም ነገር በሰላት ውስጥ ይከሰታል። በአንድ ረክዓ ውስጥ አንድ ጊዜ፣ ከስጁድ ውጪ 2 ጊዜ ይከሰታል። ስለዚህ የአላህን ምህረት ለምኑ እና በአንድ ገጽ ላይ ሁኑ። ከዚያም የምትፈልጉትን ጠይቁት።
ረቢ ግፊር ሊ ጌታዬ ሆይ ማረኝ። ያ ደግሞ የሚያሳየን ምህረትን መለመን ከመቼውም ጊዜ በላይ ልታደርጉት ከምትችሉት በጣም አስፈላጊ ዱዓዎች አንዱ መሆኑን ነው። ሁል ጊዜ የምለው ሌላኛው በጣም አስፈላጊ ዱዓ ምንድነው? በታሪክ ውስጥ በጣም የተደጋገመው ዱዓ፣ በምድር ላይ በጣም የተደጋገመው ዱዓ የትኛው ነው? ጮክ ብላችሁ ተናገሩ። እህዲና ሲራጠል ሙስተቂም፣ ወደ ቀጥተኛው መንገድ ምራን። በእያንዳንዱ ረክዓ ላይ አትሉትም? ወደ ቀጥተኛው መንገድ ምራን፣ ወደ ቀጥተኛው መንገድ ምራን። ስለዚህ እነዚህ እናንተ እንደ አማኝ ልታውቋቸው የሚገቡ ሁለት ኃይለኛ ነገሮች ናቸው። አላህን ወደ ቀጥተኛው መንገድ እንዲመራኝ እጠይቀዋለሁና ምህረትን እንዲሰጠኝ እጠይቀዋለሁ። ምህረትን ስጠኝ፣ እኔ ደካማ ነኝ፣ እኔ ሰው ነኝ። ጌታዬ ሆይ ለማውቀውም ለማላውቀውም ምናልባት በአንተ ላይ ኃጢአት ነው ብዬ ላላሰብኩትም ማረኝ። ያለ እዝነትህ እኔ ምንም አይደለሁም። ስለዚህ ሱለይማን ዓለይሂ ሰላም ረቢ ግፊር ሊ ወይም ጌታዬ ሆይ ማረኝ፣ ወሀብ ሊ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ፣ ጌታዬ ሆይ ማረኝና ንግስና ስጠኝ። ሀብሊ ሙልክ ከኔ በኋላ ማንም የማይኖረውን ንግስና በባለቤትነት ስጠኝ። ሰማችሁት? ከኔ በኋላ ማንም የማይኖረው። እናም የአላህን ቆንጆ ስሞች በመጥቀስ ቀጠለ። ታያላችሁ፣ አላህን ፈውስ ስትጠይቁ ጌታዬ ሆይ ፈውስ ስጠኝ ማለት ትችላላችሁ። ያ ጥሩ ዱዓ ነው። አላህ ሁላችንንም ፈውስ ይስጠን። አሚን። አላህ በኡማው ውስጥና በምድር ላይ ላሉት በሽተኞችና ህመምተኞች ፈውስ ይስጣቸው። አሚን። አላህ በማንኛውም ነገር ለሚቸገሩ እና ለሚሰቃዩ በችግራቸውና በከባድ ሁኔታቸው ቀላልነትን ይስጣቸው። አሚን። ስለዚህ እዚህ አላህን ፈውስ እየጠየቅን ነው፣ ግን የተሻለ የመጠየቅ መንገድ አለ። ጌታዬ ሆይ ፈውስ ስጠኝ አልኩኝ፣ ግን የተሻለው መንገድ የፈውስ ባለቤት ሆይ ፈውስ ስጠኝ ነው። ያ ሻፊ አላሁመ እሽፊ አንተ ሻፊ፣ ጌታዬ ሆይ ፈውስ ስጥ፣ አንተ ፈዋሽ ነህ፣ አንተ የፈውስ ባለቤት ነህ። ያ የተሻለ መንገድ ነው። ለምን? ምክንያቱም አላህ ስብሓንሁ ወተዓላ ባለቤት መሆኑን እያመንኩ ነው። እርሱ ነው ጌታዬ ሆይ አልረዛቅ፣ ጌታዬ ሆይ የሲሳይ ባለቤት፣ ሲሳይን ስጠኝ። ዱዓ ለማድረግ የተሻለ መንገድ ነው። ስለዚህ ነገሮችን የመፈጸም መንገድ እንዳለ ላሳያችሁ እየሞከርኩ ነው። ግን የተሻለ መንገድ አለ። ይህ ስህተት አይደለም፣ ግን ይህ የተሻለ ነው። የአላህን ስሞችና ባህሪያት ጥራቶቹን ተማሩ። አላህን ስብሓንሁ ወተዓላ ምን እየጠየቅከው ነው? ምህረትን እየጠየቅኩት ነው። የምህረት ባለቤት ሆይ ምህረትን ስጠኝ። እንዴት ነው? ገፉር፣ ገፋር፣ ተዋብ፣ እነዚህ ሁሉ አላህ ከሚሰጠው ምህረት ጋር የተያያዙ ስሞች ናቸው። ተዋብ ሁል ጊዜ የሚምር ንስሐን ይቀበላል። ተዋብ፣ ገፋር ብዙ ጊዜ የሚምር ደጋግሞ ደጋግሞ ገፋር። በረመዳን ወር ለይለቱል ቀድር በመባል የምትታወቅ ሌሊት አለን። የመወሰኛይቱ ሌሊት ማለት ነው። በዚያች ሌሊት ነቢዩ ዓለይሂ ሰላቱ ወሰላም በጣም ኃይለኛ ዱዓ ነው ያሉን። አላሁመ ኢነከ ዓፉውን። ዱዓው እንዴት እንደሚጀምር እዩ። ጌታዬ ሆይ አንተ ይቅር ባይ ነህ፣ ዓፉው። አላህ ስብሓንሁ ወተዓላ ትንንሽን ነገሮች ጥቃቅን ምንም ይሁን ምን ይምራል። አላህ ይምራል። ጌታዬ ሆይ አንተ ይቅር ባይ ነህ፣ ቱሒቡል ዓፍዋ፣ ይቅር ማለትን ትወዳለህ። ዋው እንዴት ነው መግቢያው! እዩት። ጌታዬ ሆይ አንተ ይቅር ባይ ነህ፣ ይቅር ማለትን ትወዳለህ፣ ስለዚህ ማረኝ። አላሁመ ኢነከ ዓፉው ቱሒቡል ዓፍዋ ፈዕፉ ዐና። ስለዚህ ማረን እና ዓፉው የሚለው ቃል የሚምረህ አንተን በመማር ብቻ ምንም እንደማያጣ ያሳያል። ያ አላህ ነው። አላህ ዓፉው ነው፣ ምክንያቱም ምንም አያጣም። እርሱ በአምልኮህ ምንም አያገኝም እና አንተን በመማር ምንም አያጣም። ያ አላህ ነው። ትርፉም ኪሳራውም ያንተና የኔው ነው፣ የእርሱ አይደለም። ኃጢአት ብሰራና ወሰን ብጥስ በራሴ ላይ ነው። አላህ በቁርአን ውስጥ ብዙ ጊዜ ይላል ስህተት ሰርተሃል፣ በአንተ ላይ ነው። ትክክል ነገር ሰርተሃል፣ ላንተው ነው። ስለዚህ የአላህ ስብሓንሁ ወተዓላ ስሞችና ባህሪያት በጣም በጣም አስፈላጊ ናቸው። ፈውስ መጠየቅ ስትፈልግ ስለ አሻፊ ወይም ፈዋሹ ትናገራለህ።
እሺ ያ አስደናቂ ነው። በተመሳሳይ በነቢዩ ዓለይሂ ሰላቱ ወሰላም ሱና ውስጥ ወይም በቁርአን ውስጥ የተደረጉ ዱዓዎችን ከተመለከታችሁ ብዙ ጊዜ የአላህን ቆንጆ ስሞችና ባህሪያት ታገኛላችሁ። በሚያሳዝን ሁኔታ ግን ዛሬ ስሞቹን አናውቅምና አንዳንድ ጊዜ ብናውቃቸውም አንጠቀምባቸውም። የአላህን 100 ስሞች 99 የሚያስታውሱ ልጆችን አውቃለሁ። በእርግጥ ካመንካቸው በተወሰነ መንገድ በተግባር ካዋልካቸው ያኔ ፈጣሪህን ስላወክ ብቻ አላህ ጀነትን ይሰጣል። ምክንያቱ ያ ነው። ፈጣሪህን አውቀሃል። ማን እንደፈጠረህና ወደ ማን እንደምትመለስ አውቀሃል። ስለዚህ የአላህን ሱብሓነሁ ወተዓላ ባህሪያት ማወቅ አንድ ነገር ነው። ግን እነዚያን ስሞች ተጠቀሙባቸው። ጌታዬ ሆይ አንተ በጣም ይቅር ባይ ነህ፣ ማረኝ። ጌታዬ ሆይ አንተ እንዲህ ነህ፣ ቃል የገባኸው ይህ ነው። እነዚህ ባህሪያቶችህ ናቸው። አንተ በጣም ጠንካራ ነህ፣ ጥንካሬ ስጠኝ። ጌታዬ ሆይ አንተ ጠባቂ ነህ፣ ጠብቀኝ። አንተ ሰጪ ነህ፣ ስጠኝ እና የመሳሰሉት። ስለዚህ ወደዚህ ዱዓ ስንመለስ ሀብሊ ሙልከን ላ የንበጊ ሊአሐድን ሚን ባዕዲ፣ ሱለይማን ዓለይሂ ሰላም ከኔ በኋላ ለማንም የማትሰጠውን ንግስና በባለቤትነት ስጠኝ ይላሉ። ኢነከ አንተል ወሃብ ይላሉ። ከዛ በኋላ ወሃብ የሚለውን ቃል ይጠቀማሉ። ወሃብ የሚለውን ስም አንተ በእርግጥ ሰጪ ነህ። ወሃብ ማለት ስጦታዎችን የሚሰጥ ነው። ስጦታዎችን የሚሰጥ አልወሃብ። ወሃብ የሚለው ቃል ወይም ስም በዱዓ ውስጥ ጥቅም ላይ የዋለበት ሌላ ቦታ አውቃለሁ። በዱዓ ውስጥ ጥቅም ላይ ውሏል። የትኛው ዱዓ እንደሆነ ገምቱ። ማን ያውቀዋል? አዎ ረበና هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. وهاب የሚለው ስም ምንም እንኳን እዛ ላይ ጥቅም ላይ ባይውልም ለቤተሰብና ለልጆች ጥቅም ላይ ይውላል። ወሃብ የሚለው ስም ለቤተሰብና ለልጆች ጥቅም ላይ ይውላል። አንድ አንቀጽ ላንብብላችሁ እሺ። ስለዚህ ዘከሪያ ዓለይሂ ሰላም ልጆች እንዳልነበራቸው ታውቃላችሁ አይደለም? ምን አሉ? እንዲህ ይላሉ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ። በድጋሚ ሀብ የሚለውን ቃል ተጠቅመዋል። ሀብ ማለት ስጦታ ስጠኝ ማለት ነው። የምን ስጦታ? የቤተሰብ፣ የዘር፣ ከአንተ ስጦታ የሚሆኑ ልጆች እና አላህ ስብሓንሁ ወተዓላ ስጦታውን ሰጠነው ይላል። እናም በቁርአን ውስጥ አልወሃብ ይላል። ጥቅም ላይ የዋለው የአላህ ስም ወሃብ ነው። በዚህ ጉዳይ ላይ እንዲሁ ስለዚህ አላህ ስብሓንሁ ወተዓላ ስጦታውን እየሰጠ ነው። ተስፋ የቆረጥክበት ነገር ግን ከአላህ አይደለም ተስፋ የቆረጥከው። በአላህ ላይ ተስፋ አልቆረጥኩም፣ ነገር ግን በዓለማዊ ነገሮች ላይ ተስፋ ቆርጫለሁ። ሰዎች ያገባሉ፣ ብዙ ጊዜም የሚከሰተው ነው። አላህ በትዳራቸው ውስጥ ላሉት ሁሉ ቀላልነትን ይስጣቸው እና ልጆች ለሌላቸውም አላህ በልጆች ይባርካቸው።